መድኃኒት የተላመዱ ጀርሞችን መከላከል እያንዳንዱ ኃላፊነት የሚገባው ጉዳይ ነው። በሀገራችን አሁን ካለው የመድኃኒት አወሳሰድ አጠቃቀም እንዲሁም ደግሞ አወጋገድ ጋር ተያይዞ ሰፊ የሆነ ጀርሞች መድኃኒት መለመድ እያስከተሉ ነው። ይህም በሀገራችን ኮቪድ፣ ቱበርኩሎሲስ፣ ኤችአይቪ ኤድስ ከሚገድለው ቁጥር በላይ ማህበረሰባችን እያጣን ነው። በኢኮኖሚ፣ በማህበራዊ፣ በባህላዊ ጉዳዮችም ተጽዕኖ እያሳደረ ነው። ታየዘሩን ባለው ከአማራ ህብረተሰብ ጤና ኢንስቲትዩት የህብረተሰብ ጤና ተመራማሪ ነኝ። መጀመር የምፈልገው መድኃኒት ምንድነው ከሚል ሀሳብ ይሆናል ማለት ነው። መድኃኒቶች እንግዲህ ተዋሲያንን እድገታቸውን እንዲያቆሙልን ወይም ደግሞ ተዋሲያንን እንዲገሉልን ነው ዲዛይን የተደረጉት ወይም የተፈበረኩት። ይህንን አገልግሎት እንዲሰጡ ጥቅም ላይ በሚውሉ ሰዓት ለነዚህ መድኃኒቶች ምንም አይነት ምላሽ አለመስጠት ማለትም እድገታቸውን አለማቆም መራባታቸውንም መቀጠል እና ምንም አይነት ሪስፖንስ ወይም ደግሞ ምላሽ አለመስጠት የሚለውን ይሰጠናል። ስለዚህ መድኃኒት ማለት የተለያዩ በሽታ አምጪ ተዋሲያንን ማለትም ቫይረስን፣ ፈንገስን፣ ባክቴሪያን እንዲሁም ፓራሳይትን የሚራቡበትን ሁኔታ መከላከል፣ መቆጣጠር እንዲሁም ደግሞ የሚገድል ንጥረ ነገር ነው ማለት ነው። በሆስፒታላችን ውስጥ የራሱን የቻለ በሕክምና ሂደት ውስጥ ማለፍ የሚገባቸውን ሂደቶች ካለፉ በኋላ በፋርማሲ ክፍል አገልግሎት መስጫ ዩኒቶች ላይ በመምጣት መድኃኒት አገልግሎት ያገኛሉ። እዚህ ለመድረስ ብዙ ፕሮሲጀሮች ይኖራሉ። መጀመሪያ ላይ ያው ካርድ አውጥቶ ወደ ሕክምና ምርመራ ክፍል ከተገባ በኋላ ሐኪሙ በሚያገኘው የበሽታ አይነት ወይም የበሽታ ልየታ በላቦራቶሪ የሚገኙ ከሆነ በላቦራቶሪ ከታወቀላቸው በኋላ አልትራሳውንድና ኤክስሬይ ሌሎችም ኢሜጂንግ ማቴሪያል የሚያስፈልጋቸው ከሆነ በእነሱ መረጃነት ተመስርተው በሚገኘው የበሽታ አይነት የሚያስፈልገው መድኃኒት በመድኃኒት ትክክለኛ በሆነ በተቋሙ ህጋዊ የመድኃኒት ማዘዣ በተፈቀደለት ሐኪም ታዞለት ወደ ፋርማሲ ክፍል ይዞ ሲመጣ እሱም በማንበብና በመገምገም የሚያስፈልጉትን መድኃኒት ከፋርማሲ ክፍል ተመርጦ የሚፈለገው የምክር አገልግሎትና ሌሎች ተጓዳኝ ማረጋገጫ ሀሳቦች ተሰጠው የሚወስድበት ጊዜ ገደብ የሚወስድበት በቀን ምን ያህል ጊዜ መውሰድ እንዳለበት የጎንዮሽ ጉዳቶችና ሌሎች ሊጠነቀቁ የሚገባቸውን ሀሳቦች ለሰው ማካፈል እንደማይቻል አስተዋውቆ ከዚህ በእኛ ተቋም ደረጃ ከሆነ ከፈለገ ሕይወት ሆስፒታል የፋርማሲ ማደያ ክፍሎች ይወስዳሉ ማለት ነው። በሌላም ተቋም ከሆነ በፕራይቬትም ቢሆን በሌሎቹ ህጋዊ እውቅና ከተሰጣቸው ላይሰንስድ ከሆኑ ባለሙያዎች ካሉበት ተቋም ላይ በሚመለከተው አካል ይሰጣቸዋል ማለት ነው። ከነዚህ ቦታዎች ማግኘት ይችላሉ። ነገር ግን መድኃኒት ይህንን ተግባር መፈጸም ካልቻለ ማለትም በሽታ አምጪ ተዋሲያንን መግደል ካልቻለ የሚራቡበትን ሁኔታ መከላከልና ማቆም ካልቻለ የጸረ ተዋሲያን የተላመዱ ጀርሞች ተከስተዋል ማለት እንችላለን ማለት ነው። የጸረ ተዋሲያን መድኃኒት ብግርነት ማለት በመጀመሪያ ደረጃ ያው ስለ ተዋሲያን ምንድን ነው የሚለውን ማብራራት ያስፈልጋል። ተዋሲያን ምንላቸው ወይም ጀርሞች ማለት በሰው በእንስሳት እና እጽዋት ላይ በሽታ ሊያመጡ የሚችሉ ላይን የማይታዩ በጣም አነስተኛ የሆኑ ጥቃቅን እንደ ባክቴሪያ፣ ቫይረስ፣ ፈንገስ እና ሌሎች ሊሆኑ የሚችሉ ናቸው ማለት ነው። ስለዚህ ከዚህ በመቀጠል ያው የመድኃኒት ብግርነት ወይም ደግሞ የመድኃኒቶች በጀርሞች መለመድ የሚለውን ትንታኔ ስንሰጥ የጸረ ተዋሲያን መድኃኒቶች የምንላቸው ምንድነው በተደጋጋሚ ወይም ደግሞ ባልተለመደ መልኩ ወይም ምንድነው አላግባብ መድኃኒቶች ከዚህ በፊት በቀድሞ መጠናቸው በሰዎች በእንስሳት ሲወሰዱ የበሽታ አምጪ ጀርሞች ሙሉ በሙሉ መግደል፣ መፈወስ፣ መቆጣጠር እና ማዳን አለመቻል ወይም ደግሞ ማዳን ሲሳናቸው የመድኃኒት ብግርነት ይባላል ማለት ነው። ወይም ደግሞ የመድኃኒት በጀርሞች መለመድ የሚል ትርጓሜ ይኖረዋል ማለት ነው። ስለዚህ እነዚህ መድኃኒት የተላመዱ ጀርሞች የሚከሰቱበት ሁኔታ የተለያዩ ምክንያቶች አሉት። የመጀመሪያው መድኃኒትን በአግባቡ በሐኪም ትዕዛዝ አለመውሰድ ነው። ይህም ሲባል እንግዲህ መድኃኒቶች በራሳቸው ሰዎች በታመሙበት ወቅት በራሳቸው ሁኔታ በራሳቸው መድኃኒት የሚገዙበት መንገድ አለ።
እንደሚታወቀው ያው የአንቲማይክሮቢያል ሬዚስታንስ ወይም ደግሞ የመድኃኒት በጀርሞች መለመድ የምንለው ብዙ ጊዜ የሚከሰተው እንግዲህ በሁለት ነገሮች ሊሆን ይችላል። አንደኛው ሰው ሰራሽ በሆኑ ነገሮች ምንድነው? ይሄ ከመድኃኒት አጠቃቀም ጋር የተያያዙ ነገሮች፣ ለምሳሌ መድኃኒቶች ያለ ሐኪም ትዕዛዝ በራስ ተነሳሽነት ከገበያ ላይ ወይም ደግሞ ከነዚህ ከመድኃኒት ቤቶች ላይ በራስ በመጠቀም ሊሆን ይችላል። ሁለተኛው ደግሞ የተለያዩ ለምሳሌ ያለ ምርመራ ሳይደረግ መድኃኒት በሽታው አይደንቲፋይ ሳይደረግ የበሽታው አምጪ ተዋሲያን ሳይለይ እንግዲህ የተለያዩ ሄልዝ ፋሲሊቲዎች ላይ ወይም ደግሞ የጤና ተቋማት ላይ የምርመራ አገልግሎት የልየታ አገልግሎት ሳይካሄድ በቀጥታ ምንድነው ይሄ ኢምፔሪካል ትሪትመንት ሲካሄድ ማለት ነው። በዚህ መልኩ ይከሰታል ማለት ነው። በተጨማሪም ደግሞ በሐኪም ትዕዛዝ የተሰጠውን መድኃኒት በአግባቡ የማይወስዱበት ሁኔታ አለ። ከምንረዳው አንጻር ሁሉንም የታዘላቸውን የቀን ድግግሞሽና ሳምንታዊ ወርሃዊ ጊዜን ይጨርሳሉ ተብሎ አይታሰብም። አብዛኛውን ጊዜ በጣም ጥቂት የሆኑ ሰዎች ናቸው ያን ጨርሰው ሕክምናቸውን የሚወስዱ ብለን የምናስበው። ሐኪሞችም ሲመለሱ ሲጠይቋቸው የሚሰጧቸው እንደዚህ አይነት ሀሳብ እንደሆነና በደንብ አስተምረው እንደሚሰዷቸው ሀሳቦች ይደርሱናል። ከዛ አንጻር ስናየው ብዙ መሰራት ያለበትና መስተካከል ያለበት ነገር እንዳለ ይታየናል። ግን ያው ጥናታዊ ስላልሆነ ይሄንን እንደ መረጃ አድርጎ ለማቅረብ ከመቸገር አንጻር ካልሆነ በራሳችንም ስናየው ሰዎቹ መድኃኒቱ መውሰድ ጀምረው የተወሰነ ለውጥ ካዩና መሻሻል ካለ ድኛለሁ ብሎ የማሰብና የማቋረጥ በሌላ ጊዜ ታመው ሲመጡ ይሄ እኮ መድኃኒት ትርፍ ነበረኝ ባለፈው ወስጀው ብለው የሚያመጧቸው አንዳንድ እንትኖች አሉ። ይህም ማለት ምንድነው? መድኃኒቱን ከተቀመጠው የመጠን መጨመር ወይም መቀነስ፣ በተጨማሪም ደግሞ የተቀመጠላቸውን የጊዜ ገደብ በትክክል አለመጠቀም አንደኛው ወይም ደግሞ ሌሎች ምክንያቶች ናቸው ማለት ነው። በተጨማሪም መድኃኒቶች ከተለያዩ ሰዎች ጋር መጋራት፣ አንዱ የተጠቀመውን ሌላውን በጋራ የመጠቀም፣ በተጨማሪም መድኃኒቶቹን ሳይጨርሱ መተው እና ሌሎች ምክንያቶች አሉ። ስሜ ዘውዴ አበራ እባላለሁ። የምሰራው ደግሞ የቀን ስራ ነው። አዎ ሁሌም ትቢ ነው የሚያመኝ። ሌላ አሞኛል። መጀመሪያ እዚህ እንትን ስል ለ6 ወር ተሰጠው። ከዛ ያን ወስጄ መልሶ ተነሳብኝ። ከዛ ድጋሚ ስመረመር 2 ወር መርፌና ለ8 ወር መድኃኒት ሰጡኝ። ከዛ ያንን ወስጄ ጨርሼ ድኜ ቆይቼ አሁን እንደገና የተነሳብኝ። አሁን በባህል ተመሳሳይ ህመም ካመማቸው ወይ እኔ አብጦብኝ ከሌላ ምበጥ ከሆነ ለኔ የተሰጠውት መድኃኒት አለ ውሰጂና አይዩ ምናምን ሊሉ ይችላሉ። አብዛኛውን ይዋዋሳሉ። ብዙ ጊዜ ተቀምጦ የቆየውንም ቢሆን ህመም ከተነሳብኝ ወይም እንደዚህ ራሴን አመመኝ እንዲያለኝ ካሉ ያሽልሃል ይሄን ውሰጂው ምናምን ይላሉ። እንዲሁም መድኃኒቶች የሚቀመጡበት ወይም ደግሞ የአቀማመጥ ስርዓታቸውም ሌሎች ምክንያቶች ናቸው ብለን ማንሳት እንችላለን። ተጠቅመውም ደግሞ በስርዓት ወይ ያቃጥሉትም ምንም አያደርጉትም። በየመንገዱ ወይም ከግቢያቸው ላይ ዝም ብለው ይጥሉታል እንዳገኙ ማለት ነው። ሌላው እንግዲህ መድኃኒቶች የሚወገዱበት ስርዓትም ለዚህ መድኃኒትን የመላመድ ምክንያት ይሆናሉ ማለት ነው። እንደ ሀገር አቀፍ ደረጃ ወደ 3 አይነት የማስወገድ ፕሮሰሶች አሉ። አንደኛው ያው ስታንዳርዱን የጠበቀ ከ1000 ዲግሪ ሴንቲግሬድ በላይ የሆነ ኦቨን ያለበት ወይም ኢንሲኔሬተር ላይ እንዲወገድ፣ ይሄ ከሆነ ሴፍ ሆኖ ተወግዷል ተብሎ ይታሰባል። ሁለተኛው የመቅበር የምንለው አለ። እሱን ጥልቅ ቀብሮ ወይም ሰው በማይደርስበት አካባቢ ከተቀበረ በኋላ አሽጎ ሌብል አድርጎ በሲሚንቶ መቅበር አይነት ነገሮች ናቸው። ሶስተኛውና ቀለል ብሎ የሚታየው ግን ደግሞ በጣም ኢንፌክሽየስ ሲሆን አካባቢ የሚበክለው ደግሞ ጉድጓድ ቆፍሮ በማቃጠልና የሚፈሰውን በሚፈስ መቆራረጥ ያለበትን ወይም ደግሞ ሌላ ፕሮሲጀር የሚጠይቁትን በዛ መልኩ አድርጎ ማስወገድ ነው እና አብዛኛው በእኛ ሀገር የሚካሄደው እሱ ነው። እንግዲህ ከመጣረቀሙና ብዙ ጊዜ ቆይቶ ሌሎችን ከማጋለጡ ይልቅ በአንድ ቀን ነገሮችን አስወግዶ ማቅለል ይሻላል ከሚለው አንጻር በዛ መልኩ ይሆናል። ግን ሴፍ ነው ብለን አናስብም። ማስወገድ ስላለብን ብቻ እንጂ በሚወገዱበት አካባቢ ያሉ ጭስ አለ፣ አቧራው አለ፣ ሬዚዱዋሉ አለ። እነሱ በረጅም ጊዜ አካባቢን ይበክላሉ ብለን እናስባለን። እነዚህ ነገሮች በተለይ ትኩረት ተሰጥቶበት የክልልም የሀገሪቱን መንግስት እነዚህን መሰረታዊ በሆነ አካባቢን በማይበክልና በማይጎዳ ህብረተሰቡን በሚጠብቅ መልኩ እንዲወገድ ኢንሲኔሬተሮች ቢገጠሙ የሚል እሳቤ ያለኝ። ከዚህ ባሻገር አሁንም እንደው ትኩረት ሰጥቼ መናገር የምፈልገው በእኛ ተቋም ስፔሻል የሚያደርገው የካንሰር ሕክምና አገልግሎት እንሰጣለን። የካንሰር ሕክምና አገልግሎት ሲሰጥ ከነሱ የሚተርፉ መድኃኒቶች ይኖራሉ።
መድኃኒት ተሰጥቶባቸው ባጎች ይኖራሉ፣ አድሚክስቸሮች። እነሱንም ለማስወገድ በኢትዮጵያ ደረጃ አይወገዱም የሚል የጋይድ ላይኑ ይጠይቃል። በእኛ በኩል አሁን እነሱን ከ2008 ዓመተ ምህረት ጀምሮ ለራሳቸው ቆርቆሮ በቆርቆሮ ቤት ተሰርቶ ታሽገው ተቀምጠው ነው ያሉት። ስለዚህ ከፍተኛ የሆነ ብክለት እንደሚያደርሱ ይታወቃል። ይሄንን ግን ባለቤቱ ነው ለማስወገድ የተንቀሳቀሰ የሀገሪትም የክልልም በእኛም እንደ ተቋም ሀሳቡን ለሚመጡ እንግዶች ከማሳወቅ ውጭ ራሱን የቻለ ዲዛይን ተደረገ ሀሳብ አልተደረገበትም። ግን ሀገሪቱንም ህብረተሰቡንም ለብክለት ይዳርጋል ብለን እናስባለን። ብዙ ጊዜ ድምጻችን እንዲሰማ እንናገራለን። በተለይ እናንተ ደግሞ ይሄንን በከፍተኛ ትኩረት ወስዶ እነዚህ በየሀገሪቱ የተጠራቀሙ የኬሞ ድረጎች የሚወገድበት መንገድ ቢመቻች የሚል እሳቤ ያለኝ ለማስተላለፍ እሞክራለሁ። ዲስፖዛል ላይ ረጅም ጊዜ ተቀምጠው የሚቆዩ ከሆነ እና ብልቃጦችም ክፍት ከመሆናቸው አንጻር ስሪንጆቹም አንቲባዮቲክስ የነካቸው ከመሆናቸው አንጻር እዛ ላይ ኤክስፖዝ የሚሆኑ አንቲባክቴሪያዎች፣ ሌሎች ጀርሞች ካረፉበት በትንሽ ዶዝና በደዚህ በመበከል ከተገኘ ሬዚስታንስን ለማምጣት በጣም ሴንሲቲቭ ይሆናል ብለን እናስባለን። ስለዚህ አወጋገር ላይ በተለይ በጣም ትኩረት ሊደረግበት ይገባል። እንደ ቀላል ነው የምናየው፣ ግን የሚደፉበት ቦታ፣ የሚወድቁበት ቦታ፣ የሚቆዩበት ቦታ ላይ ያላቸው የአንቲባዮቲክስ ዶዝ ትንሽ ስለሚሆን እዛ አካባቢ ያሉ ባክቴሪያዎች ካገኙት የመላመድ አቅማቸው ከፍተኛ ይሆናል ብለን እናስባለን። በተለይ እንዲሁም ሆስፒታልም እንደመሆኑ መጠን ሬዚስታንስ ሊፈጥሩ የሚችሉ ባክቴሪያዎችን ከመኖራቸው አንጻር ለዛ ነገር ከፍተኛ አስተዋጽኦ አለው ብዬ እገምታለሁ፣ አስባለሁ። ስለዚህ በእነዚህ ምክንያቶች የመድኃኒት የመላመድ ችግር ይከሰታል ብለን ማየት እንችላለን። ስለዚህ የዚህ ችግር ምን ያህል ነው መጠኑ ብለን ካሰብን እንደ ዓለምም ማየት እንችላለን፣ እንደ ሀገርም ማየት እንችላለን፣ እንደ ክልላችንም ማየት እንችላለን። ጀስት ላይክ እዚህ ጋር ቸክ ካደረግናቸው አንቲባዮቲኮች ኦክሳሲሊን አንዱ ነው፣ ወይም ኦክሳሲሊን ለኒሞኒያ። ስለዚህ ፔንሲሊን ቴስት ኦክሳሲሊን ቸክ አድርገን ፔንሲሊን ነው ሪፖርት የምናደርገው። ኦልሞስት ኦል ኤክስፔክትድ ስትሪፕቶኮከስ ኒሞኒያ ስፔሺሶች ፔንሲሊን ሰሰፕቴብል ናቸው እንደሚጠበቀው። እዚህ ጋር እንደምናየው ክሊንዳማይሲን ነው፣ እዚህ ጋር ቴትራሳይክሊን እና እዚህ ጋር ደግሞ አዚትሮማይሲን ነው። ስለዚህ አዚትሮም ስናይ ብዙዎቹ ስትሬኖቹ ሰሰፕቴብል ናቸውና ኦልሞስት ኦንሊ ሰሰፕቴብል ወይም ደግሞ ሴንሲቲቭ ነው የምንለው ለፔንሲሊን ብቻ ነው። ለቴትራሳይክሊን፣ ለክሊንዳማይሲን እና አዚትሮማይሲን ሬዚስታንስ ነው ይሄ ስትሬን። ስለዚህ በዚህ ልክ ማለት ነው እነዚህ የምንላቸው ኦክሳሲሊን የምንለው አሁን በጣም ብዙ ጊዜ በጣም ጥሩ የምንለው ለኤምአርኤስኤ ዲቴክሽን የምንጠቀምበት አንቲባዮቲክ ነውና ለነዚህ ሬዚስታንስ ሆነ ማለት ምን ያህል ሰው ላልተገባ ለውድ ድራጎች እንደሚጋለጥ እያየ ነው ማለት ነው። አሁን ቴትራሳይክሊን በቀላሉ መድኃኒት ቤቶች ላይ የምናገኛቸው አንቲባዮቲኮች ናቸውና በቀላሉ መፈወስ የሚችሉ መድኃኒቶች ናቸው። ነገር ግን እንደዚህ አይነት ኦፕሽኖች ካጣን ሰው ላልተገባ ወጪ ለሞት ቶሎ ያለ መዳን። ስለዚህ በዚህ ምክንያት ለምሳሌ ይሄ መድኃኒት ታካሚው በቀላሉ አያገኝም ከመድኃኒት ቤት። ካላገኘ ምን ያደርጋል? የህመም ስሜቱ ይበባሳል። ቶሎ መድኃኒት እያለበት ኢሚዲየትሊ መድኃኒት ቶሎ አግኝቶ ቶሎ መድኃኒት ካልተወሰደ ማለት ደግሞ የሞት ምጣኔውን ይጨምራል ማለት ነው። ስለዚህ ለመሞት ቶሎ መድኃኒት ካልወሰደ የመሞት እድሉም ከፍተኛ ይሆናል። ስለዚህ እንደዚህ አይነት ችግሮችን እያመጣ እንደሆነ እንመለከታለን ማለት ነው። ስለሆነም የዚህ የመድኃኒት የተላመደ ጀርሞች እንደ ዓለም በጣም ከፍተኛ የጤና ችግር እያስከተሉ ነው። ለዚህም የዓለም ጤና ድርጅት በ10 የመጀመሪያ ቅድሚያ የሚሰጣቸው የጤና ችግሮች ውስጥ አንዱ መድኃኒት የተላመዱ ጀርሞች እንደሆኑ በመረጃ አስቀምጧል። ስለዚህ በዚህ መሰረት እንግዲህ በዓለም ላይ በየዓመቱ 700 ሺህ ያህል ሰዎች በዚህ በመድኃኒት በተላመዱ ጀርሞች ይሞታሉ። ይህም ማለት እንግዲህ በየደቂቃው አንድ ሰው በደቂቃ አንድ ሰው ይሞታል ማለት ነው። እንደ በ2022 በተጠና ጥናት መሰረት ደግሞ በ2050 ይህንን ችግር በትክክል ማስቆምና አፋጣኝ ምላሽ መስጠት ካልቻልን በ2050 ወደ 10 ሚሊዮን የሚደርሱ ሰዎች በዚህ ችግር ይሞታሉ ማለት ነው። ከዚህ ችግር ደግሞ በአፍሪካ ደረጃ ያለው የዚህ የመድኃኒት የተላመዱ የጀርሞች የሚሞተው ሰው መጠን ደግሞ ወደ 4.15 ሚሊዮን በየዓመቱ ይሞታል። እንደገና ወደ ሀገራችን ስንመጣ ደግሞ ወደ 85300 አካባቢ በ2019 በተጠና ጥናት መሰረት ወደ 85300 ያህል ሰዎች መድኃኒት በተላመዱና ተያያዥ ጉዳዮች እንደሚሞቱ መረጃዎች ያሳያሉ። ወደ ክልላችን ስንመጣ ደግሞ የተለያዩ መድኃኒትን በሽታዎችን ወይም ደግሞ ጸረ መድኃኒትን የተላመዱ ጀርሞች እንዳሉ በላቦራቶሪ ማረጋገጥ የቻልናቸው አሉ።
ለዚህም የተለያዩ ከዚህ በፊት የምንጠቀምባቸው የነበሩ ለምሳሌ አሞክሳሲሊን፣ አምፒሲሊን፣ ቴትራሳይክሊን አሁን ላይ የመፈወስ አቅማቸው በጣም ተዳክሞ ሬዚስታንስ ወይም ደግሞ የመድኃኒት ብግርነት እስከ 80-90% እንደደረሰ መረጃዎች ያሳዩናል ማለት ነው። ስለዚህ ይህንን ጉዳይ ለመከላከል በዓለም ደረጃም በሀገር ደረጃም እንደ ክልልም የተለያዩ ስትራቴጂዎች ተነድፈው እየተሰሩ ይገኛሉ። ስለዚህ እነዚህ ስትራቴጂዎች መካከል አንደኛው የአንድ ጤና ምልከታ ነው። ስለዚህ ይሄ የአንድ ጤና ምልከታ ማለት ደግሞ የህብረተሰብ ጤና ብቻውን ሰርቶ የህብረተሰቡን ጤና ሊያሻሽል አይችልም ነው። ስለዚህ ምን መሆን አለበት ነው ሀሳቡ የሰው ጤና፣ የአካባቢ ጤናና የህብረተሰብ ጤና በቅንጅት በመስራት የህብረተሰቡን ጤና እናሻሽላለን የሚል የአሰራር ስርዓት ነው ማለት ነው። ስለዚህ በዚህ ስትራቴጂ መሰረት ሀገራችን ከ2025 እስከ 2030 የ5 ዓመት ስትራቴጂክ እቅድ አዘጋጅታለች። እዛ ላይ የተቀመጡ ስትራቴጂዎች ወይም ደግሞ የምንከላከልባቸው መንገዶች አሉ። ስለዚህ የመጀመሪያው የህብረተሰቡን የንቃተ ህሊና ማዳበር ነው ማለት ነው። ስለዚህ የህብረተሰቡን የንቃተ ህሊና ልናዳብር የምንችለው ደግሞ በተለያዩ የሚዲያ ተቋማት፣ የሚዲያ አውታሮች የህብረተሰቡን ግንዛቤ ማሳደግ ያስፈልጋል። በሁለተኛ ደረጃ ደግሞ የቅኝት ስራዎችንና ምርምሮችን እንድናካሄድ ይጠበቃል። ስለዚህ የቅኝት ስራዎችን ስንሰራ በጣም በላቦራቶሪ አገልግሎታችን ያደገ እንዲሁም ደግሞ በዛ የተደገፈ ምርምሮችን የምንሰራ እንዲሆን ይጠበቃል። በተጨማሪም ደግሞ አግባብነት ያለው የመድኃኒት አጠቃቀም ስርዓት እንዲኖረን ያስፈልጋል ማለት ነው። ስለዚህ ይሄ አግባብነት ያለው የመድኃኒት አጠቃቀም ስርዓት ማለት ደግሞ በሐኪም ትዕዛዝና በሐኪም ማዘዣ ብቻ መድኃኒትን በመጠቀም በተጨማሪም ደግሞ ህጋዊነት ካላቸው ተቋማት መድኃኒትን በመግዛት በአግባቡ የመጠቀም ስርዓትን ማስቀመጥ ያስፈልጋል ማለት ነው። መጨረሻ ላይ ልንከላከልባቸው ከምንችላቸው መንገዶች አንዱ የበሽታ መከላከልና መቆጣጠር ስርዓታችንን ማጠናከር ነው። ስለዚህ ይሄ የበሽታ መከላከልና መቆጣጠር ስርዓታችን ማለት ስለዚህ በሽታዎች ከእንስሳት ወደ ሰው ይተላለፋሉ፣ ከአካባቢም ወደ ሰው ይተላለፋሉ። ስለዚህ ይህንን ስርዓት የሚተላለፉበትን መንገድ መቁረጥ ያስፈልጋል ማለት ነው። ስለዚህ ምን ማድረግ አለብን ማለት ነው? የህብረተሰቡን ጤና ለመጠበቅ የአካባቢን ጤና መጠበቅ አለብን፣ የእንስሳትን ጤና መጠበቅ አለብን፣ የህብረተሰቡን ጤና መጠበቅ አለብን ማለት ነው። ስለዚህ መሀል ላይ ያለውን መንገድ በማቋረጥ ከእንስሳት ወደ ሰው የሚተላለፈውን መጠን መቀነስ አለብን። ይህን በመረጃ ለማስደገፍ አሁን ላይ 60% የሚሆኑ ከእንስሳት ወደ ሰው የሚተላለፉ ተላላፊ በሽታዎች እንደሆኑ ወይም ደግሞ ከእንስሳት የሚመጡ ተላላፊ በሽታዎች እንደሆኑ መረጃዎች ያሳያሉ። 75% የሚሆኑ አሁን ላይ በመተላለፍ ደረጃ ያሉም ደግሞ እየመጡ ያሉ በሽታዎች ደግሞ መነሻቸው እንስሳት እንደሆኑ ያሳያሉ። በተጨማሪም ደግሞ በየአመቱ አዳዲስ 5 በሽታዎች ይከሰታሉ። ከነዚህ 5 በሽታዎች መካከል 2ቱ ከእንስሳት መነሻ እንዳላቸው የሚጠቁሙ መረጃዎች አሉ ማለት ነው። ስለዚህ የሚያሳየን ምንድን ነው? ከእንስሳት ወደ ሰው፣ ከሰው ከአካባቢ ወደ ሰው የሚተላለፍበት መንገድ ማጠናከር ያስፈልጋል ነው። የመጨረሻው የምንመገባቸው ምግቦች በአግባቡ አጥበንና አብስለን በመጠቀም የጸረ ተዋሲያን የተላመዱ ጀርሞችን በዚህ መልኩ ልንከላከል እንደምንችል በተለያዩ ስትራቴጂዎችና በሀገራችንም ባሉ በክልላችንም ባሉ ስትራቴጂዎች የአንድ ጤና ምልከታ ውስጥ የተካተቱ መረጃዎች እንደሆኑ መጠቆም ፈልጋለሁ። አመሰግናለሁ። ባለሙያዎች እንደነገሩን መድኃኒት የሚላመዱ ጀርሞችን ለመከላከል ማንኛውም ማህበረሰብ ኃላፊነት አለበት። መድኃኒት አጠቃቀም፣ አወጋገድ፣ አያያዝ በተለይም ደግሞ ህብረተሰቡ በንቃት በሚያደርጋቸው ኃላፊነት የመወጣት ሂደት ውስጥ ህብረተሰብን ከማህበራዊ ጤና ችግሮች ከምርታማነቱ መታደግ ይቻላል።